ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ በቂ ቫይታሚን ዲን ካላገኛችሁ በሰውነታችሁ ላይ ምን ሊፈጠር እንደሚችል በዚህ ቪዲዮ ላይ በሚገባ አብራራለሁ። የረጅም ጊዜ እና የአጭር ጊዜ ችግሮቹን እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በየቀኑ በቂ ቫይታሚን ዲን ካላገኛችሁ ይህ ንጥረ ነገር ወይም ደግሞ ቫይታሚን በአጥንት ጥንካሬ፣ በበሽታ የመከላከል አቅም፣ በጡንቻ ጤና እናም በሆርሞን ሚዛን ላይ ትልቅ የሆነ ሚናን ስለሚጫወት ሰውነታችሁ ቀስ በቀስ ስውር ወይም ደግሞ ቶሎ የማይስተዋሉ እናም ከባድ የሆኑ የጤና ችግሮችን ማሳየት ይጀምራል ማለት ነው። የቫይታሚን ዲ እጥረት ካለ ቀድሞ እናም አፋጣኝ የሚከሰቱ ለውጦችን ወይም ደግሞ ምልክቶችን ልንገራችሁ። አንደኛ፣ የበሽታ የመከላከል አቅም መዳከም ይከሰታል። ቫይታሚን ዲ የሰውነትን የበሽታ ተከላካይ ህዋሳት እንዲቆጣጠር ይረዳል። እጥረቱ ለጉንፋን፣ ለኢንፍሉዌንዛ እናም ለሌሎች ኢንፌክሽኖች በቀላሉ ተጋላጭ ያደርጋል። የቫይታሚን ዲ መጠናቸው ዝቅተኛ የሆነ ሰዎች በተደጋጋሚ ይታመማሉ ወይም ደግሞ ከበሽታ በኋላ የማገገም ፍጥነታቸውም ይቀንሳል። ሁለተኛ፣ ድካምና የኃይል ማነስ ነው። የቫይታሚን ዲ እጥረት የህዋሳትን ኃይል የማመንጨት ሂደትን ስለሚያስተጓጉል በቂ እንቅልፍን ብታገኙም እንኳን የድካም ስሜት ይሰማቸዋል። ብዙ ሰዎች ስር የሰደደ ድካም ወይም ደግሞ ክሮኒክ ፋቲግ እንደ ቀደምት ምልክት ይገጥማቸዋል። ሶስተኛ፣ የስሜት ለውጦች ነው። ጭንቀትና ድብርት። ቫይታሚን ዲ ሴሮቶኒን እናም ዶፓሚን ከስሜት ጋር የተያያዙ የነርቭ አስተላላፊዎችን እንዲቆጣጠር ይረዳል። እጥረቱ ከወቅታዊ ስሜታዊ ችግሮች ወይም ደግሞ ሲዝናል አፌክቲቭ ዲስኦርደር ከምንላቸው ከጭንቀትና ከድብርት ጋር ይገናኛል። እነዚህ አፋጣኝ ምልክቶች ናቸው። ቫይታሚን ዲ ባጠራችሁ በመካከለኛ ጊዜያት ደግሞ የሚታዩ ለውጥ ወይም ደግሞ ምልክቶችን ልንገራችሁ። አንደኛ፣ የአጥንትና የመገጣጠሚያ ህመም ነው። ያለ ቫይታሚን ዲ የካልሲየም መምጠጥ ስለሚቀንስ አጥንቶች ይዳከማሉ። ይህም የአጥንት መደንዘዝ፣ የጀርባ ህመምና አንዳንዴም የዳሌ እና የጉልበት ህመምን ያስከትላል። ሁለተኛ፣ የጡንቻ መዳከምና መኮማተር ነው። የቫይታሚን ዲ እጥረት በጡንቻዎች ላይ ተጽዕኖን በማሳደር መኮማተርን፣ ቁርጥማትንና አጠቃላይ የጡንቻ መዳከምን ያመጣል። በእድሜ የገፉ ሰዎች ላይ የመውደቅ አደጋን ከፍ ሊያደርግም ይችላል። ሶስተኛ፣ የቁስል የመዳን ፍጥነት መቀነስ ነው። ቫይታሚን ዲ በቲሹዎች መታደስ ውስጥ ሚና አለው። እጥረቱ ከቁስል ከቀዶ ጥገና ወይም ደግሞ ከጉዳት በኋላ የሚከሰተውን የመፈወስ ሂደትን ያዘገየዋል። ቫይታሚን ዲ ባጠራችሁ ከረጅም ጊዜ በኋላ የሚከሰቱ የከባድ እጥረት ውጤት ወይም ደግሞ ምልክቶችን ደግሞ ልንገራችሁ። አንደኛ፣ ኦስቲዮ ማሌሺያ እናም ሪኬትስ ይከሰታል። በአዋቂዎች ላይ ኦስቲዮ ማሌሺያ የአጥንት መለስለስ፣ መዳከምና ስር የሰደደ ህመምን ያስከትላል። በልጆች ላይ ደግሞ ሪኬትስን ያስከትላል። የእግር መጣመም፣ የአጥንት ቅርጽ መበላሸትና የእድገት መዘግየትን ያስከትላል። ሁለተኛ፣ ኦስቲዮፖሮሲስ ማለትም የአጥንት መሳሳትና ስብራትን ያስከትላል። ስር የሰደደ የረጅም ጊዜ እጥረት የአጥንት ጥግግት እንዲቀንስ በማድረግ በእድሜ መግፋት ጊዜ የአጥንት ስብራት አደጋን ይጨምራል። ሶስተኛ፣ ስር ለሰደዱ በሽታዎች የበሽታ መከላከል አቅም መዳከም ነው። እንደ መልቲፕል ስክለሮሲስ እና አይነት 1 የስኳር በሽታ ያሉ አውቶ ኢሚዩን ችግሮችን የመጋለጥ እድልን ይጨምራል። እነዚህ በሽታዎች አንዳንድ ጥናቶች ደግሞ የቫይታሚን ዲ እጥረትን
ከልብና ከደም ዝውውር በሽታዎችና ከካንሰሮች ጋርም ያገናኙታል። አራተኛ የማስታወስ ችሎታ መቀነስ ይከሰታል። የረጅም ጊዜ እጥረቱ በማስታወስ ችግር፣ የአእምሮ ግራ መጋባትና በእድሜ የገፉ ሰዎች ላይ የዲሜንሺያ አደጋን መጨመር ጋር ይዛመዳል። የመርሳት ችግርን ያስከትላል። ታዲያ በቀን የሚያስፈልጋችሁ የቫይታሚን ዲ መጠንና ምንጮችን ደግሞ እነግራችኋለሁኝ። ዕለታዊ የሚያስፈልጋችሁ መጠን ለአብዛኛዎቻችሁ አዋቂዎች በቀን ከ600 እስከ 800 ኢንተርናሽናል ዩኒት ወይም ከ15 እስከ 20 ማይክሮግራም አካባቢ በቀን ያስፈልጋችኋል። እጥረት ላለባቸው ሰዎች ግን ይህ መጠን ከፍ ይላል። በቀን ከ1000 እስከ 2000 ኢንተርናሽናል ዩኒት ይመከራል ወይም ደግሞ ይታዘዛል። ጥሩ የቫይታሚን ዲ ምንጮች የምንላቸው ደግሞ የፀሐይ ብርሃን አንዱ ጥሩ ምንጭ ነው። እንደ ቆዳችሁ አይነትና የት ቦታ እንደምትኖሩ ግምት ውስጥ በማስገባት ከ10 እስከ 30 ደቂቃ ያክል በሳምንት ጥቂት ጊዜ ለፀሐይ መጋለጥ ያስፈልጋል። እንዲሁም ደግሞ ከምግብ ከፋቲ ፊሽ ቅባታማ አሳዎች እንደ ሳልመንና ሰርዲን፣ የእንቁላል አስኳል፣ ቫይታሚን ዲ የተጨመረበት ወተትና የእጽዋት ወተት፣ የፀሐይ ብርሃን ያገኙ እንግዳዎችም ጥሩ የቫይታሚን ዲ ምንጮች ናቸው። አስፈላጊ ከሆነም ተጨማሪ መድኃኒቶች ወይም ደግሞ ሰፕሊመንት ቫይታሚን ዲ3 በተሻለ ሁኔታ ይታዘዛል ወይም ደግሞ ይሰጣችኋል ማለት ነው። እናም ትጠቀማላችሁ። በአጭሩ በቂ ቫይታሚን ዲ አለማግኘት በመጀመሪያ የድካም የስሜት መለዋወጥና የህመም ስሜት እንዲሰማችሁ ያደርጋል። ከጊዜ በኋላ ግን አጥንቶቻችሁን፣ ጡንቻዎቻችሁን እናም የበሽታ መከላከል አቅማችሁ በዝግታ ይዳከማል ማለት ነው። ታዲያ ቫይታሚን ዲ ከባድ የጤና ችግሮችን ከመፍጠሩ በፊት ሊከሰቱ የሚችሉ የቫይታሚን ዲ እጥረት ቀደምት የማስጠንቀቂያ ምልክቶችን ደግሞ ልንገራችሁ። አንደኛ ተደጋጋሚ ህመሞች ወይም ደግሞ ኢንፌክሽኖች ነው። ብዙ ጊዜ ለጉንፋን፣ ለኢንፍሉዌንዛ ወይም ደግሞ ለሌሎች ኢንፌክሽኖች መጋለጥ። ቫይታሚን ዲ የበሽታ መከላከያ ህዋሶችን ስለሚደግፍ እጥረቱ ሲኖር የመከላከል አቅማችሁ ይቀንሳል። ሁለተኛ ድካምና የኃይል ማነስ ነው። በቂ እረፍትን ብታገኙም የማያቋርጥ የድካም ስሜት ይሰማችኋል። ብዙ ሰዎች የጭንቀት ውጤት እንደሆነ ያስባሉ፣ ነገር ግን ዝቅተኛ የቫይታሚን ዲ መጠን ጉልበታችሁን ያሟጥጠዋል። ሶስተኛ የአጥንት ወይም የጀርባ ህመም ነው። በታችኛው ጀርባ፣ በዳሌ ወይም ደግሞ በእግር ላይ የሚሰማ አሰልቺ የሆነ የመደንዘዝ ህመም ይሰማቸዋል። የካልሲየም መምጠጥ መቀነስና የአጥንት መዳከም ውጤት ነው ይህ። አራተኛ የመንፈስ ጭንቀት ወይም ደግሞ ስር የሰደደ ስትረስ ነው። ግልጽ የሆነ ምክንያት ሳይኖር የመንፈስ ጭንቀት፣ መበሳጨት ወይም ደግሞ መጨናነቅ ስሜት ይከሰታል። ቫይታሚን ዲ በሴሮቶኒን እናም በዶፓሚን ቁጥጥር ውስጥ ካለው ሚና ጋር የተያያዘ ነው። አምስተኛ ቁስል ወይም ደግሞ የቁስል የመዳን ፍጥነት መቀነስ ነው። እንደ መቧጨር ጉዳቶች ወይም ደግሞ የቀዶ ጥገና ቦታዎች ለመፈወስ ከወትሮ የበለጠ ጊዜን እየወሰዱ ይመጣሉ። ዝቅተኛ የቫይታሚን ዲ መጠን የቲሹን መታደስን ያዘገየዋል። ስድስተኛ የጡንቻ መዳከም ወይም መኮማተር ነው። የጡንቻ ህመም፣ በምሽት የእግር መኮማተር ወይም ደረጃ ስትወጡ ወይም ደግሞ የሆነ ነገር ስታነሱ የሚሰማ የድካም ስሜት መሰማት ይኖራል። ቫይታሚን ዲ ለጡንቻ መኮማተርናም ጥንካሬ አስፈላጊ ስለሆነ። ሰባተኛ የፀጉር መርገፍ ነው። በተለይ በየቦታው ከባድ እጥረቱ ከአሎፔሺያ አሬታ እናም ከፀጉር መሳሳት ጋር ይያያዛል። ፀጉር እንዲረግፍ ያደርጋል። ስምንተኛ በልጆች ላይ የአጥንት መለስለስ ወይም ደግሞ መሳሳት ሪኬትስን ያስከትላል። የእግር መጣመም፣ የእርገት መዘግየት ወይም ደግሞ በተደጋጋሚ የሚከሰት የአጥንት ህመም ማለት ነው። ዘጠነኛ የአእምሮ ግራ መጋባትና ትኩረት ማጣት ነው። ትኩረት ለማድረግ መቸገር፣ የማስታወስ ችግሮች ወይም ደግሞ የአእምሮ ዝግመት ይከሰታል። አስረኛ ፈዛዛ ወይም ደግሞ የገረጣ ወይም የታመመ መልክ ወይም ቆዳ ነው። ዝቅተኛ የቫይታሚን ዲ መጠን ቆዳ ላይ ተጽዕኖን ስለሚያሳድር ፈዛዛ ወይም ደግሞ የደከመ መልክ እንዲኖረው ያደርጋል ማለት ነው። ስለዚህ ከነዚህ ምልክቶች ከሁለት እስከ ሶስቱን ለሳምንታት ወይም ደግሞ ለወራት በአንድ ላይ ካስተዋላችሁ የቫይታሚን ዲ መጠናችሁን ማረጋገጥ ወይም ደግሞ መመርመር ጥሩ ሀሳብ ነው። 25 ሃይድሮክሲ ቫይታሚን ዲ
የደም ምርመራን ማድረግ ይመከራል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም አይለየኝ ይላለው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር እያደረጋችሁ ሌሎችንም አስተምሩ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።